በጣም የሚገርመው ናቡከደነጾር ትናንትና አስረን እጅግራቸውን አስረን 3 ሰዎች ወደ ጉድጓድ ጥለን ነበረ። እኛ እነሱ ይጠፋሉ ብለን ነበር። እንኳን እነሱ ሊጠፉ ሌላ ተጨማሪ አራተኛ በመካከላቸው ያለው ምንም ደጋጎችን በሲኦል ውስጥም ቢኖሩ ነበልባሉ መከራው ግን አላገኛቸውም። ረድኤተ እግዚአብሔር በሲኦል ሆነው ጠብቋቸዋል ሲባል አይ እንዴት ሲኦል ውስጥ ሆነው በሲኦል ምልጃ ውስጥ ሆነው እንዴት ከመከራው ያልፋሉ ብለው ለሚወዛገቡት ውዝግብ የብሉይ ኪዳን ሊቃውንት መልስ ሲሰጡ ግሩም የሆነ መልስ ይሰጣሉ። እሳትን በእሳት ማጥፋት እንጂ ማባባስ አይቻልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን በያላችሁበት እንደምን ሰነበታችሁ? እንኳን እስከዚህ ሰዓት ድረስ አምላካችን እግዚአብሔር በያላችሁበት ጠበቃችሁ እያልን ሳምንታዊውን የትንቢተ ዳንኤል ማብራሪያ እንቀጥላለን ማለት ነው። ከዚህ በፊት ተከታታይ ቪዲዮዎች በትንቢተ ዳንኤልን በተመለከተ ለቀቅናቸው ቪዲዮዎች አሉ። እነሱን ወደኋላ አዲሶቹ ምናልባት ከዚህ በፊት ለዛሬው የምታዩት ወደኋላ መለስ ብሎ በማየት የዚህ አካል አድርጋችሁ እንድታዩልን እንፈልጋለን። ዛሬ የትንቢተ ዳንኤል ምዕራፍ 3 ነው የምንመለከተው። ትንቢተ ዳንኤል ምዕራፍ 3 የሚጀምረው እንደሚታወቀው ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ፣ በባቢሎንም አውራጃ በዱራ ሜዳ ቆመው ብሎ ነው የሚጀምረው። ያው እንደምታውቁት ታሪኩን የአዲስ ታሪክ አይደለም፣ የሰለስቱ ደቂቅ ታሪክ የባቢሎን ምድጃ ውስጥ የተጣሉበት በባቢሎን ምድጃ በናቡከደነጾር ቁጣ ምክንያት የወደቁበት በእሳት ውስጥ ደግሞ እምነታቸውን የገለጡበት ትክክለኛ ማንነታቸውን ያሳዩበት ነውና ይሄ ምዕራፍ በእውነት ሃይማኖት ማለት ማመን መቁረጥና ማድረግ የሚጠይቅ ነውና እሱን ነገር ያሳዩበት ምዕራፍ ነው። ሃይማኖት ማመን እምነት ይፈልጋል። ያን እምነት ደግሞ መቁረጥ እስከ ሞት ድረስ ለዛ ላመንበት ነገር እስከ ሞት ድረስ ራሳችን ለመስጠት ዝግጁ መሆንና መቁረጥ ማመን መቁረጥና ማድረግ የሚባለውን ነገር በትክክል ያየናቸው እነዚህ 3 ነገሮች በሰለስቱ ደቂቅ በ3 ዕብራውያን ሕፃናት ላይ የምንመለከታቸው ናቸው። ልጆች ናቸው፣ ግን የሰሩት ስራ በጣም ጥልቅ እስከ ዓለም ፍጻሜ ድረስ ለትውልድ ምልክት የሚሆን ስራ ሰርተው ያለፉ ልጆች ናቸው። በእድሜ ልጆች ናቸው፣ ስራቸው ግን በጣም ታላቅ የሆነ ስራ ሰርተዋል ማለት ነው ሰለስቱ ደቂቅ እንደምናውቀው። ስለዚህ ይህንን ምዕራፍ ስናነብ ሃይማኖት ማመን መቁረጥና ማድረግ እንደሚፈልግ እንጂ ንግግር ብቻ እንዳልሆነ ወደዚህ እነዚህን 3 ደረጃዎች ጠብቀን ስንሄድ መጨረሻ አምላካችን በትክክል የሃይማኖቱን ግብረ መልስ እንደሚሰጠን በማወቅ የምናየው ምዕራፍ ነው። እንግዲህ ይህ ምዕራፍ ሲጀምረው ምንድነው የሚለው? ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱ 6 ክንድ የሆነ ምስል አቆመ። ይህን ምስል እንዲያቆም እንግዲህ ዳንኤል ህልሙን ከፈታው በኋላ ዳንኤልን በሁሉ ላይ ሾመው። ዳንኤል ሲሾም ደግሞ አብረውት የነበሩትን ሰለስቱ ደቂቅን ጓደኞችስ መሾም አለባቸው፣ እነሱም ቦታ ማግኘት አለባቸው ብሎ ለንጉሡ ጠቆመ። እነዚህም በስራ ላይ ዋሉ ማለት ነው። እንግዲህ ሁሉም እነዚህ በስደት ላይ ያሉ ልጆች ስራ ላይ ሲውሉ ቀናን ያሉ ቤተመንግስቱ አካባቢ ያሉ ሰዎች ለማጋጨት ሲባል አንድ የራሳቸው የተንኮል ሴራ ሰሩ ማለት ነው ከንጉሡ ጋር። እንግዲህ እነ ዳንኤልን ከንጉሡ ጋር ለማጋጨት የነ ዳንኤልን ክፍተት ምንም የሰለስቱ ደቂቅን ክፍተት ከንጉሡ ጋር የሚጋጩበትን ሲያጠኑ እነዚህ ሰለስቱ ደቂቅ ማይደራደሩት በሃይማኖታቸው በአምላካቸው እንደማይደራደሩ አወቁና ስለዚህ ከንጉሡ ጋር ማጣያ መንገድ ያገኙት ምንድነው? እነዚህ ሌላው ሁሉ አንተ አዋጅ ብታውጅ ላንተ አዋጅ ላንተ ትእዛዝ ይገዛል፣ ግን ለንጉሡ ማይገዙ ማይታዘዙ አሉ ለማለት ንጉሡ እንግዲህ የንግስናውን ክብር ለመግለጥ በዱራ ሜዳ ላይ ቁመቱ 60 ክንድ ወርዱ
6 ክንድ የሆነ የወርቅ ምስል ያቆም። ለምን ህልሙ ሲተረጎም ርሱ ዘወርቅ የተባል ካንተ ነህ ብሎ ተርጉሞለታል ዳንኤል። አንተ ርሱ ዘወርቅ የተባለ አንተ ከሆን የወርቅ ምስል በዱራ ሜዳ ላይ አቁምና ለዚህ ምስል ያልሰገደ ብለህ አዋጅ አውጅ። ያኔ ወዳጅና ጠላትህን ትለይበታለህ። ያንተን ቃል የሚፈጽም ሁሉ ይሰግዳል፣ ያ ካልሆነ ግን አይሰግድም እና በዚህ ወዳጅና ጠላትን ትለያለህ ብለው ይህንን ነገር ለናቡከደነጾር ሴራቸውን አሲረው ነገሩት። ንጉሱም እውነት መስሎት ለክብሩ መግለጫ የሚሆን በዱራ ሜዳ ላይ ቁመቱ 60 ክንድ ወርዱ 6 ክንድ የሆነውን ይህንን ግዙፍ ጣዖት ምስል አሰርቶ በዱራ ሜዳ ላይ አቆመና ከዚህ በኋላ አዋጅ ተነገረ፣ መለከት ተነፋ። ለዚህ እኔ ላቆሙት ለወርቅ ምስል ያልሰገደ ብሎ አዋጅ አውጆ ከፍ ብሎ ላሰገደው ከፍ ብሎ አንገቱን ዝቅ ብሎ ባቱን እንደሚቀጣ ንጉሱ አዋጅ አወጣ ማለት ነው። እንግዲህ ንጉሱ አዋጁን ያወጣባቸው መንገዶች የሚገርሙ ናቸው። ምንድነው? ንጉሱ ይህንን አዋጅ ሲያውጅ መጀመሪያ አዋጅ አወጀ። ከዛ ቀጥሎ ግን እምቢልታና መለከት አስነፋ። ከዛ ቀጥሎ ከእምቢልታውና ከመለከቱ ድምፅ በኋላ ግን ይህንን ያላደረገ ይቀጣል የሚል ነገር አለው። እንግዲህ ማስፈራሪያ ያለው ማለት ነው። መጀመሪያ አዋጅ፣ ከዛ ቀጥሎ ደግሞ ይሄ እምቢልታ፣ ሙዚቃ፣ ውሽንፍር የበዛበት ነገር እሱን ተጠቀመ። ማባበያ ማለት ነው። መጨረሻ ከዚህም ያለፈ ካለ ማስፈራሪያ ደግሞ ተጠቀመ ማለት ነው። እንግዲህ እነዚህን ሁሉ ሰይጣን ይጠቀማቸዋል። መጀመሪያ ያውጃል። ከዛም ሰይጣን ልክ ሰዎችን በተለያየ ሱስ ለመሳብ በጭፈራው በዳንኪራው በምን ስቦ ጠምዶ ወደሱ ሐሳብ ለመመለስ ይህንም ይጠቀማል። ያ ካልሆነለት በማስፈራራት ከሱ ማምለጥ ማንም እንደማይችል ጉዳት እንደሚያደርስ ያለ ንብረትን እንደሚወስድ ምን እንዲህ አይነት ማስፈራሪያዎች ለሰይጣንም አለውና ልክ ናቡከደነጾር እንደነዚህ አይነት ነገሮችን ተጠቀመ። መጀመሪያ በልተው ጠጥተው የጭፈራውን ድምጽ ሲሰሙ ሳያስቡት በጭፈራው በዳንኪራው በሙዚቃው ድምጽ ተታለው ሳያስቡት ሃይማኖታቸው እንዲወጡ የሚያደርግ ሙዚቃውን ምኑን ሁሉ እሱ ተጠቅሞ ነበረ። ነገር ግን 3 ደቂቅ በአምላካቸው ላይ ያላቸው ቁመና ቆራጥ ስለሆኑ ምንም አይነት አዋጁም ቢሆን ሙዚቃውም ቢሆን ማስፈራሪያውም ቢሆን ሳይበግራቸው ማን ያድናችኋል ከእጄ ብሎ ሲጠይቃቸው እንኳን አንተንም እኛንም የፈጠረ አምላክ እርሱ ያድነናል፣ ውእቱ ያድነን፣ አንተንና እኛን የፈጠረ እሱ ያድነናል። ባያድነንም እንኳን ይላሉ። ባያድነንም እንኳን ማለት አለማዳኑን በማዳኑ ተጠራጥረውበት አይደለም። ነገር ግን አንዳንድ ጊዜ ፈተናዎች በስጋ መጣው በነፍስ የሚቆሙ ነገሮች አሉ። አሁን በስጋ ፈተናውን ይመጣና የስጋውን ፈተና ትቶት በነፍሳችን እንድንድን ሲፈልግ የስጋውን ፈተና አንዳንድ ጊዜ ዝም ሊል ይችላል። ያ እንኳን ነገር ሆኖ በነፍሳችን እንድንድን ፈልጎ በስጋ የሚመጣውን መከራ ዝም ቢል እንኳን ለማለት ነው። ባያድነንም እንኳን የሚለውን የተጠቀሙት ማለት ነው። እንግዲህ ከዚህ ላይ የምንመለከተው የጣዖቱን ቁመት ከአንድ ነገር ጋር እናያይዘው። የጣዖቱ ቁመት 60 ክንድ ቁመቱ 60 ክንድ ወርዱ 6 ክንድ ነው ብለናል እና ይሄንን እንደው በሚገርም ሁኔታ በምስጢርም ሲገናኝ 666 የሚባለው የሐሳዊ መሲህ ቁጥር ነው። 666 የሚባል ቁጥር አለና ወደ ላይ ያለው 60 ብለናል፣ ወርዱ ደግሞ 6 ነው። ይሄንን ከየት ጋር ያገናኙታል? በምስጢር ንፍር ውሃ በምድር ላይ በኖህ ዘመን ንፍር ውሃ በምድር ላይ የተከሰተው ፍጥረት ሁሉ ከምድር ድምስስ ብሎ በጠፋበት ያ የኖህ ዘመን ኖህ የ600 ዓመት ሽማግሌ ነበረ። ንፍር ውሃ ሲወርድ 600 ዓመት ማን ኖህ የሚባለው ጻድቁ ኖህ ሁሉም ሰው በእግዚአብሔር ፊት አምጾ በተገኘበት ሰዓት የኖህ እድሜው ምድር በንፍር ውሃ ስትቀጣ ከላይም ከታችም ውሃ ፈልቶ ምድርን ሲያጠፋት ንፍሮ ስትሆን ፍጥረት ሁሉ በዛ ሰዓት ኖህ እድሜው 600 ዓመት ነበረ። እንግዲህ ከኖህ 600 ዓመት የጥፋት ዘመን 600 ዓመት የኖህን እድሜ ይወስዱና የናቡከደነጾር ቁመቱ ምስሉ ወደ ላይ ያለው ምስሉ ቁመቱ 60 ወርዱ 6 ከኖህ እድሜ ጋር ስንጨምረው 6 እዛ ጋር ይመጣል 600 የሚለው
ስለዚህ 3 ስድስቶችን ይገጥሙና 666 ብለው የአውሬው መንፈስ ወይንም የሐሳዊ መሲህ መንፈስ በመጨረሻ ላይ እነዚህ የጽኑዓን ክርስቲያኖች ምልክት ናቸው ሰለስቱ ደቂቅና ልክ በመጨረሻውም ዘመን በሐሳዊ መሲህ ምክንያት እንደ ሰለስቱ ደቂቅ እንደ ወርቅ ጥርት ያለ እምነት ያላቸው ክርስቲያኖች እንዲህ አይነት ፈተና እንደሚመጣባቸው እንደ ወርቅ በእሳት ውስጥ ተፈትነው እንደሚያልፉ የሚያሳይ ነው። ስለዚህ 666 የሚባለው ቁጥር የአውሬው ቁጥር ተብሎ ነው የሚገለጠው። የአውሬው ቁጥር ነው። እንግዲህ በራእየ ዮሐንስ መርምያዋኦስ ሚል ንባብ እናገኛለን። መርምያዋኦስ በዕብራይስጡ የፊደል ውክልና እንግዲህ የፊደል ውክልና አለ። ማንም ያውቀው ነው። የፊደል ውክልና የሚባል አለ በዕብራይስጡ። በዚያ ቁጥር ውክልና ሲሰጠው መርምያዋኦስ የሚለው እያንዳንዱ ፊደሉ ሲቆጠር 666 ይመጣል ማለት ነው። ይሄ መርምያዋኦስ ያለው ዕብራይስጡ ነው። ከዕብራይስጡ አልፈን ደግሞ ከጸርዓዊ የሚለው ግዕዙን ያየነው እንደሆነ ጸርዓዊ የሚለው ግዕዙ ይሄ ሲቆጠር ደግሞ ልክ መርምያዋኦስ እንዳለው 666 ቁጥር ይመጣል ማለት ነው። 666 ቁጥር ይመጣል ማለት ነው። ቁጥሮቹ በራሱ ዋጋ ያላቸው ቁጥሮች ናቸውና ቀድሞ በዚያ ስርዓት እንደተነገረው 666 የሚባለው ቁጥር ጸርዓዊ ያለው ግዕዝ ነው። ጸር ያለው ነው ጸርዓዊ ማለት ነው። ጸርዓዊ የሚለውን ቁጥር ከፊደል ቀመረ ፊደል ጋር ስናገናኘው ይህም 666 ሚል ቁጥር ያመጣልናል ይሰጠናል ማለት ነው። ከዚህ የተነሳ ቁጥሮች ወደዛ የሚሄዱ እንደሆኑ ይታያል። ይሄ ብቻ አይደለም። ቁጥሮች እያንዳንዱ ሳያቸው ምክንያት ያላቸው መሆናቸውን የምናየው ቁጥሮች ራሳቸው አሁን ለምሳሌ ክርስቶስ በአምጣነ አዳም ነው የተገለጠው። በአምጣነ አዳም ክርስቶስ ተገለጠ ማለት ምን ማለት ነው? አዳም የሚለው አሁን ባነው በቀመረ ፊደል ቁጥር አዳም የሚለውና ኢየሱስ የሚለው ፊደሉ ሲቆጠር አንድ ነው የሚመጣው። ኢየሱስ የሚለው ፊደልና አዳም የሚለው ፊደል 40 ቁጥርን ይወክላል። 100 ቁጥርን ይወክላል። 130 ይሆናል። 4 ቁጥር ይወክላል ማለት ነው። ይሄን ስንደምረው ወደ 44 ቁጥር ይመጣል ማለት ነው። እነዚህ ቁጥሮች ይገጥሙና 144 ቁጥር ይሆናል ማለት ነው። ይሄንን ቁጥር ስንመለከተው ማለት ነውና ከዚህ የተነሳ ቁጥሮቹ የአዳም ቁጥር እንዲሆነው ኢየሱስ የሚለው ፊደሉ ሲቆጠር ይህም የሚለው 40 ይሆናል። የሚለው ደግሞ 90 ይሆናል። ሰ ደግሞ 7 ነው። 2 ሰዎች ናቸው። ኢየሱስ የሚለው 2 ሰ ነው። እነዚህ ቁጥሮች ሲደመሩ 144 ይሆናሉ ማለት ነው። ስለዚህ 144,000 ህፃናት ጋር ሂዶ ምስጢሩ ይገጥማል። ነገር ግን እንዳይሰፋ እንመለስና እነዚህ ናቡከደነጾር ቁመቱ 60 ክንድ ወርዱ 6 ክንድ የሚለውና የኖህ ዕድሜ 600 ዓመት ነበር ንፍሯ ሲገለጥ የሚለውን እነዚህ 3 ስድስቶች ነው የአውሬው ቁጥር መገለጫ ናቸው። እንደ ሰለስቱ ደቂቅ በእምነታቸው የጸኑ ሰዎች በመጨረሻው ዘመን በሐሳዊ መሲህ የሚባለው በሚከሰትበት ያለው መጨረሻ ጫፍ ላይ ሲደርስ ምዕመናን በዚህ ልክ እንደሚፈትናቸው ሐሳዊ መሲህ ማሳያ ነው ማለት ነው። ከዚህ የተነሳ እንግዲህ ሰለስቱ ደቂቅ የመጨረሻ የሆነው ሆኖ ቅድም እንዳለው እምነት መቁረጥ ማድረግ ይፈልጋልና በተግባር እሳት ውስጥ እንዲጥላቸው ወስነው ነገሩት። በማስፈራሪያዎችም በሙዚቃዎችም በአዋጁም ሳይደናገሩ በአቋማቸው በእምነታቸው በአምላካቸው ጸኑ። ከዚህ በኋላ ሁሉም ሰው ንጉስ ላቆመው ጣዖት ሲሰግድ እኛ ግን አንሰግድም ብለው ያው ናቡከደነጾር እንደ ውሃ ላይ እንደወደቀ ኩበት ይወላውላል ማለት ዳንኤል ያንን በሌሊት አይቶ ያስጨነቀውን የንጉሱን ህልም ዳንኤል ሲፈታለት ከዳንኤል አምላክ በቀር ሌላ አምላክ የለም ብሎ ነበረ። ነገር ግን ነገረ ሰሪዎች ሲገቡ ደግሞ አሁን ጽኑን ለቆ ለጣዖት ካልሰገዳችሁ ከዳንኤል አምላክ በቀር ሌላ አምላክ የለም ሲል የነበረው ናቡከደነጾር አሁን ደግሞ ሐሳቡን ለውጦ ሌላ ንግግር ሲናገር አንደበቱ ምላሱ ባንድራስ 2 ምላስ ይታይበታል። ናቡከደነጾር ያው ሃይማኖቱ መሰረት የሌለው ሰው ሁሉ ጊዜም ወላዋይ ነው፣ ውሃ ላይ የወደቀ ኩበት ማለት ነውና መንታ ልብ ያለው ሰው ሁሉ ጊዜም እንደታወከ ነው።
እንደታወቀ ነው የሚል መጽሐፍም ሲነግረን ሁለት መንታ ላይ ያለ ሁለት ነገሮችን የሚያስብ ሰው የታወቀ ነው፣ ውስጡ ህውክ ነው እና እንደዛ አይነት ነገሮች ይታዩበታል። ከዚህ በኋላ በሉ እንግዲህ እየያዛችሁ በደንብ እንዲፈሩ እንዲደነግጡና ሐሳብ እንዲለውጡ እሳቱ ከነበረበት ላይ በእጥፍ እንዲጨምር ቶሎ ቶሎ የሚነደውን በደንብ ጨምሩበት ተብሎ ወተለዓለ ነበልባሉ መጠነ 40 ወተሳቱ በእመት ይላል። 49 ክንድ ወደ ላይ የእሳቱ ጉድጓድ ላንቃው ወደ ላይ እየወጣ ሲጨመርበት 49 ክንድ ነበልባሉ ወደ ላይ እየጨመረ መጣ። ምክንያቱም ያንን ሲያዩት ተጨንቀው እምነታችን እንቀይራለን ብለው ሐሳብ ለማስቀየር እሳቱ ጨመረ። እሳቱ እየጨመረ ሲመጣ ግን እምነታቸው እንደገና እየጨመረ መጣ። አሁን ይህን ማለክቶት ነው ብለው ይናገራሉና ይህንን ራሱ ያብራሩ 49 ክንድ መሆኑ የታወቀበትን ከጉድጓዱ አጠገብ ዛፍ ነበርና እሳቱ ከጠፋ በኋላ ሲለኩት እሳቱ የደረሰበት 49 ክንድ እንደሆነ በዛም ይናገራሉ ማብራሪያ። በዛም ብሎ ግን እንደው የበለጠ እጥፍ እሳቱ እንዲጨምርና ሐሳብ የሚያስለውጥ እሳት ያንን ሲያዩት እንደገና እየጸኑ ሄዱ። በዚህ ምክንያት መጨረሻ ላይ ወደ እሳት ጣሏቸው ብሎ እነዚህን ቁርጥ የሆነ እምነት ያላቸውን ወደ ባቢሎን ምድጃ ወረወሯቸው ነው የሚለው። ነገር ግን በጣም የሚገርመው ወደ እሳቱ ከመውደቃቸው በፊት ጸሎት አደረጉ ይላል። በጣም የሚገርመውም ልዩ የሚያደርጋቸውም እሱ ነው። የሁሉንም ጸሎት ጠቅለል አድርጎ ጸሎት አዛሪያ ይለዋል። ያው ሁሉም በሁሉ አሉበት። ነገር ግን ወደ ጉድጓዱ ሊጣሉ ሲሉ የተጠቀሙት ጸሎት ነው ያደረጉት። ጸሎት አድርገው ወደ የትኛውም ቦታ ቢሄዱ እግዚአብሔር ያን ምክንያት አድርጎ እንደሚጠብቅ ማሳያ ነው። ልክ ጸሎት አድርገው ወደ እሳቱ ሲወረውሯቸው ከነ ልብሳቸውም አብሮ ምክንያቱም ለእሳቱ ለማያያዝ እንዲመች ወደ እሳቱ ቀልቦ እንዲወስዳቸው እንዲያቃጥላቸው ስለተፈለገ ከነ ሰናፊላቸው ወርውረው ወደ ጉድጓድ ሲጥሏቸው ልክ በዛች ቅጽበት እነሱ ወደ እሳት ያው የቅዱሳን መላእክት ፍጥነት የሚባለው ከብርሃን ፍጥነት ሁሉ በላይ ነው። ከብርሃን ፍጥነት ሁሉ በላይ የሚባለው ነው። እንደሚታወቀው የብርሃን ፍጥነት ወደ 150 ሚሊዮን ኪሎ ሜትር አቋርጦ ፀሐይ ከመስኮቷ ስትወጣ ወዳለንባትኛ ወደምንኖርባት ዩኒቨርስ ለመቀላቀል ወደምንኖርባት ዓለም ለመምጣት ለመድረስ ብርሃኑ የ150 ሚሊዮን ኪሎ ሜትር የጠፈር ላይ ጉዞ አድርጎ 8 ደቂቃ ብቻ ጨርሶ ነው የሚደርሰው። የ8 ደቂቃ ጨርሶ ይደርሳል ማለት ነው። ነገር ግን ከመስኮቱ እኛ ወደምንኖርባት ፕላኔት እስኪመጣ ድረስ 150 ኪሎ ሜትር 150 ሚሊዮን ኪሎ ሜትር ጨረሰበት። በዛ ርቀት ላይ 8 ደቂቃ ጨረሰበት ያልነው ብርሃን በዓለም ላይ በጣም ፈጣን ተብሎ የተወራለት ነው። ነገር ግን ከቅዱሳን መላእክት ፍጥነት አንፃር ሲታይ ቀርፋፋ ያደርጉታል። የመላእክት ፍጥነት ይህንን በጣም የተደነቀለትን የብርሃንን ፍጥነት ዘገምተኛ እስኪያስመስሉት እስኪያደርጉት ድረስ የመላእክት ፍጥነት እንደዛ ነው። አይንን ክድን ግልጥ እስከሚያደርጉ ድረስ አንደበታችን አላቀን ማለት ገብርኤል ሆይ ሚካኤል ሆይ ብሎ እስከመናገር በዛች ፍጥነት ይቀድማሉ መላእክትና 3 ደቂቃ ወደ እሳት ሲወረወሩ ተወረወሩ የእግዚአብሔር መልአክ ከምድጃው አብሯቸው ተገኘ ይላል። እሳትን በእሳት አጠፋው እግዚአብሔር። የመላእክት ተፈጥሮ ያው ግብርም ግብር ነው ይባላል። ከእሳት ነው ያሉ እንደሆነ እሳት ፈጣን ነው፣ መላእክትም ፈጣን ናቸው ብሎ ያብራራሉ። የሆነው ሆኖ ግን እሳትን በእሳት ማባባስ እንጂ ማጥፋት አይቻልም። እሳትን በእሳት ማጥፋት እንጂ ማባባስ አይቻልም። እሳትን በእሳት ማጥፋት። ስለዚህ እሳታዊው መልአክ እሳቱን አጠፋው፣ በመካከል ተገንቶ ታሪክ ተለወጠ። የባቢሎን ምድጃ በር ላይ ጸልየው ገቡ። ልክ መልአኩ ቀደመላቸው። እሳቱ እንደ ጧት ውርጭ ብርድ ሆነ። እንደ ጧት ብርድ ቀዘቀዘ ነው የሚለው። ቀዘቀዘላቸው፣ እንደ ጧት ብርድ ውርጭ ሆነ፣ በረዶ ሆነ። ያ 40 ክንድ ያነደዱት እሳት እንዲሁ በከንቱ የእግዚአብሔር መልአክ ሲለው ተለወጠ። ሁሉ ነገር ይለወጣል። እግዚአብሔር ለወዳጆቹ እንደዚህ ይለውጣል። አንበሳውን የሚያስገዛላቸው ቶራ እንዲታለብ የሚያደርግላቸው እግዚአብሔር
ለነዚህ ሕፃናት በመካከላቸው መልአክ አብሯቸው ሲጨክኑ አማኝ ሲሆኑ ሲቆርጡ የእግዚአብሔር መልአክ በመካከላቸው አብሮ ከእሳቱ መካከል ወደ ውሃነት ለወጠው፣ ወደ ውሃነት። ስለዚህ የባቢሎን ምድጃ የውሃ ማቆሪያ እስኪመስል ድረስ የባቢሎን ምድጃ ተለወጠች። ስለዚህ እዛ ሆነው እነሱ ይሞታሉ ካሉበት ቦታ ላይ ዝማሬ ጀመሩ ጉድጓድ ውስጥ። እግዚአብሔር አብሮ ሲኖር ከእሳቱ መካከልም ዝማሬ ያለው እግዚአብሔር። በመከራ ውስጥ ያለ ሰው ሁልጊዜም እንደምንለው በመከራ ውስጥ ያለ ሰው ለእግዚአብሔርም ለምስጢርም ቅርብ ነው። ስለዚህ እነዚህ ሰዎች የባቢሎን ምድጃ እስካሁን ሰዎችን ማቃጠል ነበር፣ አሁን ግን የዝማሬ ቦታ ሆነች የባቢሎን ምድጃ። በጣም የሚገርም ምሳሌ ይመስላሉ። ከዚህ ላይ አባቶቻችን ምን ይላሉ? በጣም የሚገርመው አንዳንድ ሰዎች ምን ይቸግራቸዋል? ዕፀ በለስን አዳምና ሔዋን ከበሉ በኋላ በትውልዱ ላይ የውርስ የዘር የመርገም ኃጢአት የሚባለው ወድቆበታል። ትውልድ ላይ የገነት በር በዚህ ምክንያት ተዘግታለች። ዋዘዞሙ ለሱራፌል ወኪሩቤል ከመ ይዕቀቡ ፍና ዕፀ ሕይወት እንተ ትትመያየጥ ከመ ይግባ አዳም ታቢሎ። አዳም እንዳይገባ የምትገለባበት ሰይፍ ያዙ መላእክት በርን ይጠብቋታልና ስለዚህ ገነት ተዘግታለች። 5500 ዘመን ሙሉ ተዘግታ የነበረች ገነት ስለተዘጋጅ ምንም ጽድቅ ቢሰሩ ደጋጉ እንደና አብርሃም ሌላ መልካም ስራ የሚሰሩት ሁሉ ወደ ገነት መግባት አይችሉም። ስለዚህ መልካም ስራ 5500 ዘመን ድረስ ገነት ተዘግታ ያኔ የጽድቅ ስራ የሚሰሩት የት ነው የሚሄዱት? ሁሉም ወደ ሲኦል፣ ክፉም ደጉም ወደ ሲኦል ነው የሚወርድ በሚለው ትምህርት ውስጥ አንዳንድ ሰዎች ጽድቅ የመስራታቸው ጥቅም ምንድን ነው ይሉና ምንም ደጋጎችን በሲኦል ውስጥም ቢኖሩ ነበልባሉ መከራው ግን አላገኛቸውም፣ ረድኤተ እግዚአብሔር በሲኦል ሆነው ጠብቋቸዋል ሲባል አይ እንዴት ሲኦል ውስጥ ሆነው በሲኦል ምድጃ ውስጥ ሆነው እንዴት ከመከራው ያልፋሉ ብለው ለሚወዛገቡት ውዝግብ የብሉይ ኪዳን ሊቃውንት መልስ ሲሰጡ ግሩም የሆነ መልስ ይሰጣሉ። ይህንን የዛ ማብራሪያ አድርገውታል። የባቢሎንን ምድጃ የሲኦል ምድጃ አድርገው ያብራሩታል። ለምሳሌ እና አብርሃም ሌሎችም ደጋጎች ሲኦል ሲኖሩ መከራው አላገኛቸውም እንዴት ይሆናል ካላችሁ ይሉና ማስረጃ የሚያቀርባቸው 3 ደቂቃ ነው። አሁን የባቢሎን ምድጃዎች ከሚነድ እሳት ውስጥ ተወርውረው ተጥለው እየዘመሩ ነው፣ መከራ አላገኛቸውም፣ እሳቱ አላቃጠላቸውም። ስለዚህ የእግዚአብሔር ሰዎች ግን ወደ ሲኦልም ቢወርዱ በዚያ ዘመን ላለም መቃጠላቸው ምሳሌ ያንን ከባድ ጥያቄ ማብራሪያ ሆኖ ግብረ መልስ የሚሰጠው ጉዳይ ይሄኛው የባቢሎን ምድጃ ነው ማለት ነው። ስለዚህ የባቢሎን ምድጃ ላይ የወደቁ 3 ደቂቃ እሳት እንዳላገኛቸው 5500 ዘመን ደግ ስራ እየሰሩ በሲኦል ይወርዳሉ ብንልም ደጋጎችን ግን መከራው እነሱን ላለማግኘቱ ትልቅ ማስረጃ እንደሆነ በዚህ እንረዳለን ማለት ነው። ከዚህ በኋላ ምንም እንዳልነካቸው በመካከላቸው የእግዚአብሔር መልአክ 3 ሰዎች ጥለን ነበር ይላል። በጣም የሚገርመው ናቡከደነጾር ትናንትና አስረን እጅግራቸውን አስረን 3 ሰዎች ወደ ጉድጓድ ጥለን ነበረ። 3 ሰዎች ጥለን ነበረ፣ እኛ እነሱ ይጠፋሉ ብለን ነበር። እንኳን እነሱ ሊጠፉ ሌላ ተጨማሪ 4ኛ በመካከላቸው ያለው 4ኛ ሰዎች 3 ሰዎች አልጣልንም ነበር። 4ኛ ሰዎች ደግሞ 4 ሆነው እንደገና በስተዋል። መከራ ያበዛል፣ እውነት ነው መከራ ያበዛልና ይህንን ነገር ተናገረ። በዚህ መካከል ግን እነዚያ ሴራ ወደ ጣዖት ቁም ለጣዖቱ እንዳይሰግዱ ከንጉሱ ጋር ለማጋጨት ሴራውን ያሴሩት የባቢሎን ጠቢባን ግን ሌላ አመክንዮ አነሱ። እነዚህ 3 ደቂቅ የሚባሉት ሰዎች የዳኑት አምላካቸው እግዚአብሔር ሃይማኖታቸው ጽኑ ስለሆነ አምላካቸው እግዚአብሔር እምነት አይደለም ያዳናቸው፣ መተተኞች የሆኑ በጥንቁልና በመተት ባስማት ነው የዳኑ ብለው ደግሞ ሌላ ሲያሴሩ ንጉሱ እየተጠረጠራቸው ስለመጣ በጥበብማ ከሆነ ከባቢሎን ጠበብቶች እንዴት ይበልጣሉ እናንተስ ጠቢባን አይደላችሁ ብሎ እስኪ በጥበብ የሚዳን ከሆነ ብሎ 3 ደቂቃን እያሰሩ የጣሉትን ሰዎች በሙሉ ሰበሰበና እስኪ እናንተም በጥበባችሁ ዳኑና አውቀዋለሁ በጥበብ መዳን ካለ በነካፋችሁ ደቁ ብሎ የወረወረ ሲጥላቸው 3 ደቂቃን ያልነካሳት እነሱን ግን ገና መንገድ ላይ የቀለመ ንሱን አገኘና ሂሳት ርርኩም ትር ያደረገ አቃጠላቸው። እንደዚህ አይነቱን አባቶቻችን ሲገልጡ የወረወርሁት አንካሴ ተመልሶ ለራሴ ይላሉ፣ ወይንም ድንጋይ ቢያጎኑት ተመልሶ ካናት ይላሉ።
ድንጋይ ቢያጎኑት መልሶ ካናት ነው ወደ ራስ ነው እና ፈቀቅ ካላለ አንድ ሰው ድንጋይ ወርውሮ እዛ ቦታ ላይ ፈቀቅ ካላለ መሃል አናቱ ላይ የወረወረው ድንጋይ ይወድቃል። ልክ ሰለስቱ ደቂቅ ላይ ያነደዱት እሳት ባቢሎናውያንን በእውነት እኮ ከሞት ያዳኗቸው እነዚህን ጠቢባን ህልም አልፈታ ሲሉ ግደሏቸው ተብለው የሞት አዋጅ ወጥቶባቸው ከሞት ያስጣሏቸው ሰለስቱ ደቂቅ ነበሩ። ከሞት ያዳኗቸውን ሰለስቱ ደቂቅን በእሳት እንዲጠፉ ፈልገው ነበር። እግዚአብሔር አስመለጣቸውና መጀመሪያ በሰለስቱ ደቂቅ ምክንያት ከሞት ቢያመልጡም አሁን ግን ሰለስቱ ደቂቅ ይጥፉ የሚል አዋጅ እንዲወጣ ስላደረጉ መጨረሻ ላይ ያነደዱት እሳት ራሳቸውን አቃጠላቸው። 49 ክንድ ቢያነዱም ሰለስቱ ደቂቅን ሳይበላ እነሱን ይህንን ሲያይ አሁንም ናቡከደነጾር መልሶ ቃል ገለበጠ። ከነዚህ ልጆች አምላክ በቀር ሌላ አምላክ የለም ብሎ እስኪናገር ድረስ አዋጅ እስኪያስገለብጡ ድረስ መልካም የሆነ ንግግር ተናገሩ። መጨረሻ ላይም ናቡከደነጾር የሰለስቱን ደቂቅ አምላክ ህልም በመተርጎሙ ዳንኤል እንዳመነ በእሳት መካከል የሚያሳልፍ ቢያምኑት የሚታመን አምላክ እንዳለ በንጉስ ፊት ጨክነው የተናገሩለት በተግባር የሚታይ አምላክ መሆኑን አምኖ በእነዚህ ልጆች ጥንካሬ፣ በእነዚህ ልጆች እምነት፣ በእነዚህ ልጆች በአምላካቸው ላይ ያለው መደገፍ ናቡከደነጾርን አሁንም ወደ እነዚህ ልጆች አምላክ ዞር ማለት አዋጅ እንዲያስነሳ ጠበቁት የሚል እንደው ከብዙ በጥቂቱ ምዕራፍ 3 እነዚህን ነገሮች ይመለከታል። የባቢሎን ምድጃም የዝማሬ አውደ ምህረት እስኪሆን ድረስ እግዚአብሔር ምህረቱን ባማኞቹ በሰለስቱ ደቂቅ ላይ መግለጹን የምናይበት እነዚህ ሁሉ ነገሮች የተደረጉበት ምዕራፍ ነው። በቀጣይ ቀን እስከምንገናኝ ድረስ እግዚአብሔር ከሁላችን ጋር ይሁን። መርሃ ግብሩን እስከ መጨረሻው ድረስ በመመልከት ለሌሎችም ሸር በማድረግ ሐሳባችሁንም በመስጠት መርሃ ግብሩን ተከታተሉ እያልን መርሃ ግብሬን ጨርሳለሁ። እግዚአብሔር ይስጥልን።